የዴክላን ራይስ የሊቨርፑል ጨዋታ ላይ አለመሰለፍ የአርሰናል ደጋፊዎችን እጅግ ያሳሰበ ነበር። አሁን እየወጡ ባሉ መረጃዎች ይህ ወሳኝ የማካይ ስፍራ ተጫዋች በቀጣዩ የኒውካስል መርሃ ግብር ላይሰለፍ እንደሚችል እየተጠቆመ ነው። ዴክላን ራይስ የገጠመው ምንድነው እንመለከቷለን። ከዚያ ባለፈ የቀድሞው የአርሰናሉ ኮከብ አጥቂ ኢያን ራይት ለአርሰናል የዝውውር ምክር ሐሳቡን ለግሷል። እኛ እንደነ ሊቨርፑል እና ማንቸስተር ዩናይትድ የምናባክነው ገንዘብ የለንም በማለት እየተናገረ ይገኛል። የኢያን ራይት ሐሳብ ምንድነው? ኋላ ላይ ታደምጡታላችሁ። ሰላም ጤና ይስጥልን አድማጭ ተመልካቾቼ፣ ሸጋ ስፖርትን እያደመጣችሁ ትገኛላችሁ። ቀደም ብዬ ያስተዋወቅኳችሁን ጉዳዮች ወደ እናንተ አቀርባለሁ። ሰብስክራይብ ማድረግ እንዳትዘነጉ፣ ላይክ በማድረግ ይህንን ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። አርሰናል የኮከቡን ግልጋሎት እንዳጣና በቀጣይ ጨዋታ ላይኖር እንደሚችልም እየተሰማ ነው የሚገኘው። ዴክላን ራይስ ከሊቨርፑል ጋር ባለፈው እሁድ በአንፊልድ ያልተጫወተው የሃምስትሪንግ ጉዳት ገጥሞት እንደሆነ መረጃዎች ሲወጡ ነበር። በሌሎች መረጃዎች ደግሞ ይህ ተጫዋች የሂፕ ኢንጁሪ ወይንም ደግሞ ዳሌ አካባቢ የሚከሰት ጉዳት ነው ያጋጠመው ያሉ ሲዘግቡ ነበር። በፓሪስ ሰን ዠርማን የ2-1 ሽንፈት ሙሉውን 90 ደቂቃ ጫወተው ራይስ ለሊቨርፑል ፍልሚያ ግን በጉዳቱ ምክንያት ልምምድ እንኳን እንዳልሰራ አርቴታ ገልጾ ነበር። የክለቡ የሕክምና ሰዎች ጉዳቱ የከፋ እንዳይሆን ቢመኙም ከባድ ሊሆን እንደሚችል ግን አሁን ላይ እየወጡ ያሉ መረጃዎች ጠቁመዋል። አርሰናል በቀጣዩ ዓመት የቻምፒየንስ ሊግ ውድድር ተሳታፊነቱን ለማረጋገጥ በፕሪሚየር ሊጉ ቢያንስ 2 ነጥቦች የግድ ያስፈልጉታል። ቀጣይ ደግሞ ከኒውካስል ዩናይትድ እና ከሳውዛምፕተን ጋር ጨዋታውን በፕሪሚየር ሊግ ያደርጋል። እነዚህ በፕሪሚየር ሊግ የቀሩት 2 ጨዋታዎች ብቻ ናቸው። ዘ ኢንዲፔንደንት እንዳስነበበው ከሆነ ራይስ የፊታችን እሁድ አርሰናል ከኒውካስል ጋር ኤሚሬትስ ላይ በሚያደርገው ጨዋታ የመሰለፉ ነገር አጠራጣሪ ነው ሲል ነው የዘገበው። በዚያ ጨዋታ አርቴታ የምርጫ ፈተና እንደገጠመው ጭምር ዘ ኢንዲፔንደንት ያስነብባል። ሚኬል ሜሪኖ በሊቨርፑሉ ጨዋታ ባየው ቀይ ካርድ ምክንያት በቅጣት የማይሰለፍ ተጫዋች ነው። ከዚያ ባለፈ ጆርጂኒዮ እና ካይ ሃቨርትዝ አሁንም ከጉዳታቸው አገግመው ለዚያ ጨዋታ ይደርሳሉ ተብሎ አይጠበቅም። ሚኬል አርቴታ ስለ ዴክላን ራይስ ጉዳት ሲናገር I think he is struggling. It doesn't look good. እርሱ እየተቸገረ እንደሆነ አስባለሁ፣ ጉዳቱ ጥሩ አይመስልም በማለት ገልጾት ነበር። በዚህ የኒውካስል ጨዋታ ምናልባት አርሰናል አቻ የሚወጣና 1 ነጥብ ማሳካት ከቻለ በቀጣዩ የውድድር ዓመት የቻምፒየንስ ሊግ ውድድር ላይ እንደሚካፈል ማረጋገጥ ይችላል። ዴክላን ራይስ ባለፉት 12 ጨዋታዎች ለአርሰናል 5 ጎሎችን ማስቆጠር ችሏል። የመድፉ ወሳኝ ተጫዋች ዴክላን ራይስ በኒውካስል ጨዋታም ላይ ሰለፍ ይችላል እየተባለ ነው። የቀድሞው የአርሰናሉ ኮከብ የአጥቂ ስፍራ ተጫዋች ኢያን ራይት ለአርሰናል አስገራሚ የሚባል ምክሩን ለግሷቸዋል። የቀድሞው የመድፉ ዝነኛ የአጥቂ ስፍራ ተጫዋች እንግሊዛዊው ኢያን ራይት አርሰናል ልክ እንደ ማንቸስተር ዩናይትድ እና እንደነ ሊቨርፑል እነሱ የሰሩትን ስህተት አጥቂ ስፍራ ተጫዋቾችን ሲያዘዋውር መፈጸም የለበትም ሲል ነው ያሳሰበው። ማንቸስተር ዩናይትድ ከአታላንታ ራስመስ ሆይለንድን ሲያዘዋውር 72 ሚሊዮን ፓውንድ ከፍለው ነበር። የዚያኔ ማንቸስተር ዩናይትድ ለፖቴንሻል ወይንም ደግሞ ወደፊት ሊወጣ ለሚችል እምቅ አቅም ነው የከፈሉት እንጂ ተጫዋቹ ላሳየው ፐርፎርማንስ አይደለም ብሎ ኢያን ራይት ያምናል። ሊቨርፑልም ቢሆን ዳርዊን ኑኔዝን ለማስፈረም 85 ሚሊዮን ፓውንድን ወጪ አድርገዋል። አርሰናል እንደዚህ ያለ ስህተትን ለመስራት አቅሙ ያለው አይመስለኝም ሲል ነው የሚናገረው ኢያን ራይት። አርሰናል የአጥቂ ስፍራ ተጫዋች በጣም ነው የሚያስፈልገው፣ ነገር ግን ዳርዊን ኑኔዝ ወይንም ራስመስ ሆይለንድ እንደሆኑት የሚሆን አይነት ተጫዋች ወደ አርሰናል መምጣት የለበትም። አርሰናል ማዘዋወር ያለበት ተጫዋች ወደ አርሰናል እንደመጣ ጎል በቶሎ ማስቆጠር የሚችል ተጫዋች ነው ሲል ራይቲ ተናግሯል። ከ80
እስከ 90 ሚሊዮን ፓውንድ የሚጠጋ ገንዘብ ዌስት ማድረግ ወይንም ማባከን እኛ አርሰናሎች አንችልም። ስለዚህ በሊጉ ልምድ ያለውን እንደነ አሌክዛንደር አይዛክ ወይ ደግሞ ቪክቶር ዮኬሬሽ ያለ የአጥቂ ስፍራ ተጫዋች መምጣት እንደሚገባው ኢያን ራይት ለአርሰናሎች አሳስቧቸዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ፣ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በሌላ ጉዳይ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ዋና አሰልጣኝ ሆነው ተሹመዋል። ስራቸውንም ከሜይ 26 ወይንም በእኛ አቆጣጠር ከግንቦት 18 በኋላ እንደሚጀምሩ ተገልጿል። ሪያል ማድሪድ የመጨረሻ የሊግ ጨዋታቸውን በሳንቲያጎ ቤርናቤዩ ሪያል ሶሴዳድን በመግጠም ያከናውናሉ። በዚያ ጨዋታ የሽኝት መርሃ ግብር ለካርሊቶ ተዘጋጅቶላቸዋል። በብራዚል ብሔራዊ ቡድን ታሪክ የመጀመሪያው ብራዚላዊ ያልሆነ ዋና አሰልጣኝ በመሆን የ65 ዓመቱ ካርሎ አንቸሎቲ ኃላፊነቱን ይረከባል። ማድሪድ የዚህን ሰው ስንብት ኦፊሻል እስካሁን አላደረጉትም። ስምምነታቸው ላይ የአንድ ዓመት ኮንትራት ይቀራቸዋል። ነገር ግን ለመለያየት ወስነዋል። በ2026 ዓለም ዋንጫ ብራዚል፣ ዩኤስኤ፣ ካናዳና ሜክሲኮ በሚያዘጋጁት ውድድር ላይ ስድስተኛ የዓለም ዋንጫቸውን ማሳካት ይፈልጋሉ። ይህንን ፍላጎታቸውን ደግሞ የሀገሪቱ የእግር ኳስ ፌዴሬሽን ፕሬዝዳንት ኤድናልዶ ሮድሪጌዝ አረጋግጧል። ለዚህ ደግሞ ሁነኛ ያሉት ሰው ካርሎ አንቸሎቲ ነው። ለአንድ ዓመት የሚቆይ ኮንትራት ነው በብራዚል ብሔራዊ ቡድን የተሰጣቸው ተብሏል። ከሳቸው በፊት የነበረው አሰልጣኝ ዶሪቫል ጁኒየር ይባላል። ባለፈው መጋቢት ወር ላይ ነበር ከአርጀንቲና ጋር ከባድ ሽንፈት ከገጠማቸው በኋላ ከ14 ወራት ቆይታው በኋላ ስንብት የገጠመው። የካርሎ አንቸሎቲ የብራዚል ብሔራዊ ቡድን የመጀመሪያ ጨዋታ ጁን 6 ወይንም ግንቦት 29 በዓለም ዋንጫ ማጣሪያ ከኤኳዶር ጋር ይሆናል። ዘንድሮ ከማድሪድ ጋር ዋንጫ አልባ ዓመትን ለማሳለፍ ተገደዋል። አንቸሎቲ በኮፓ ዴል ሬይ እና በሱፐር ካፕ በባርሴሎና ተሸንፈው ዋንጫውን አጥተዋል። የሊጉንም ዋንጫ ቢሆን በባርሴሎና የሚነጠቁ እንደሆነ እርግጥ ነው። ከቻምፒየንስ ሊግ ውድድር ደግሞ አርሰናል ነው ያሰናበታቸው። ከሩብ ፍጻሜው ውድድራቸው 2021 ላይ ሁለተኛ ቅጥራቸውን ወደ ሪያል ማድሪድ መጥተው ካደረጉ በኋላ የላሊጋ ዋንጫን የቻምፒየንስ ሊግ ዋንጫን ጭምር ማሳካት የቻሉ ሰው ናቸው። ሰውየው በአምስቱ የአውሮፓ ታላላቅ ሊጎች የሊግ ዋንጫን ያሳኩ ብቸኛው አሰልጣኝ ናቸው። በስፔን ከሪያል ማድሪድ ጋር፣ በጣሊያን ከዩቬንቱስ እና ከኤሲ ሚላን ጋር፣ በእንግሊዝ ከቼልሲ ጋር፣ በጀርመን ከባየር ሙኒክ እና በፈረንሳይ ደግሞ ከፓሪስ ሳን ዠርመን ጋር የሊግ ዋንጫን አሳክተዋል። አሁን የብራዚልን ከዋክብት ሴሌሳዎቹን የሚመሩ ይሆናል። ካርሎ አንቸሎቲን ተክቶ በሪያል ማድሪድ ቤት ሻቢ አሎንሶ ዋና አሰልጣኝ ይሆናል ተብሎ እየተጠበቀ ይገኛል። የተረጋገጠ ዜና ነው። ይህም ቢሆን የ43 ዓመቱ የቀድሞ የሪያል ማድሪድ የአማካይ ስፍራ ተጫዋች ከባየር ሌቨርኩሰን ጋር በውድድር ዓመቱ መጨረሻ እንደሚለያይ ባለፈው አርብ ነበረ ያረጋገጠው። አሁን በማድሪድ ቤት ኮንትራት ይፈርማል ተብሎ ይጠበቃል። አሎንሶ በማድሪድ ቤት አዲሱ ስራውን ጁን 1 ወይንም ደግሞ በእኛው አቆጣጠር ግንቦት 24 ይጀምራል። ክለቡን ይረከባል። ወደ ክለብ ዓለም ዋንጫም ሪያል ማድሪድን እየመራ ወደ ዩኤስኤ ይሄዳል። በዩኤስኤ በክለቦች የዓለም ዋንጫ የመጀመሪያ ጨዋታውን ጁን 18 በእኛ አቆጣጠር ሰኔ 11 ከሳውዲ አረቢያው ክለብ ከአልሂላል ጋር የሚያደርግ ይሆናል። አሎንሶ ከዚህ በፊት ወደ ማድሪድ ለመምጣት የነበረው ፍላጎት ይህ ውድድር ከተጠናቀቀ በኋላ ነበረ። የማድሪድ አመራሮች በክለብ ዓለም ዋንጫ በጊዜያዊ አሰልጣኝ መመራትን አልፈለጉም። ለዚህ ነው ሰውየውን በቶሎ እንዲመጣ ያስገደዱት። አሎንሶ እንዲያግዘው በማሰብ ከሊቨርፑል የትሬንት አሌክዛንደር አርኖልድን ዝውውር በቶሎ ለማጠናቀቅና ለክለብ ዓለም ዋንጫ ቡድኑን እንዲያግዝ ለማድረግ ለማምጣት እየሰሩ ይገኛሉ።
አሎንሶ ለ5 ዓመታት በሊቨርፑል ቤት ከተጫወተ በኋላ ከ2009 እስከ 2014 ለሪያል ማድሪድ ለ5 ዓመታት ተጫውቷል። ከዚያ ደግሞ እስከ 2017 ለባየር ሚዩኒክ ተጫውቶ ያሳለፈ ነው ጫማውን እስኪሰቅል ድረስ። ሌቨርኩሰንን በዋና አሰልጣኝነት ሲረከብ ጀንትልመንስ አግሪመንት ወይንም ደግሞ በጽሁፍ ያልሰፈረ በቃል ግን የተስማሙት ጉዳይ ነበረ። ይህም የቀድሞ ክለቦቹ ሊቨርፑል፣ ሪያል ማድሪድ ወይ ደግሞ ባየር ሚዩኒክ ወደ አሰልጣኝነት እንዲመጣላቸው ከጠየቁት ከባየር ሌቨርኩሰን ጋር እንዲለያይ የሚያስችለው ስምምነት ነው። ባለፈው ዓመት ክረምት ላይ ሊቨርፑሎች ጠይቀውት እርሱ ግን በዚያው ለመቆየት ወስኖ ነበረ። አሁን ግን የሪያል ማድሪድን ጥሪ አልቀበልም ማለት አልቻለም። ሪያል ማድሪድ ጥሪያቸውን ተቀብሎ ሻቢ አሎንሶ አሰልጣኝ ይሆናል። በባየር ሌቨርኩሰን ቆይታው በክለቡ ታሪክ የመጀመሪያ የሆነውን የቡንደስሊጋ ዋንጫ 2023-2024 የውድድር ዓመት ላይ አሳክቷል። የዲኤፍቢ ፖካል ካፕ ዋንጫን አሳክቷል። የዩሮፓ ሊግ ደግሞ የፍጻሜ ተፋላሚ አድርጎት ነበረ። ኢንቪንሲብል ወይንም አንድም ጨዋታ ሳይሸነፍ ነበረ የቡንደስሊጋ ዋንጫውን ከባየር ሌቨርኩሰን ጋር ማሳካት የቻለው። ሻቢ አሎንሶ የሪያል ማድሪድ ዋና አሰልጣኝ ሆኖ ከጁን 1 ጀምሮ ስራውን ይጀምራል። የሸጋ ስፖርት ተከታታዮች መረጃዎቻችንን ስላደመጣችሁ እናመሰግናለን። ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ሼር እና ኮሜንት እንደዚሁ እንዳይዘነጋ። ሰላም።